በስጋይ ቆሽሻለሁ አለችና ወደማይታወቅ በረሃ ሸሸችና ጠፋች። እጅግ መታሳዝን ነች አይደል? ቅድስት ቴዎድራ ወደ በረሃ ሄደች፣ በረሃ ገባች። በአካባቢው ገዳም እንዳለ ስትጠይቅ የአባቶች ገዳም እንጂ የእናቶች ገዳም እንደሌለ ሲነግሯት ጸጉሯን ቆርጣ ወንድ መሰለችና ከዛ ገዳም አስገቡኝ አለች። ረዳ አደረጓት፣ አገልጋይ አደረጓት፣ ውሃ ያስቀዷታል፣ እንጨት ያሰብሯታል። ሁሉም በትዕግስት እየተላላከች አዩዋትና ፈተና ተፈትና ስላለፈች አስኬማ መላእክትን የምንኩስናን አክሊል ትቀበል ትመንኩስ ተብሎ እሷ ምን መስላ ነው የገባችው? ምን መስላ ነው? እሷ ግን ምንድናት? ሴት ናት። አመነኮሷትና አባ ቴዎድሮስ ብሎ ስሟን ሰየማ። ማን ብሎ? አባ ቴዎድሮስ ተባለች። እና አባ ቴዎድሮስ ሴትነቷ እንዳይታወቅ ብዙ ከመነኮሳት ጋር አትገናኝም። ራሷን በጸሎት ብቻ ቢዚ ታደርጋለች። እና ይገርማችኋል ዛሬ እንዲህ እንኳን እያገለገልን እግዚአብሔርን ገጠርና ከተማ እየወጣን እያገለገልን እግዚአብሔርን ቃል እናንተ መነኮሳት ምን ታረጋለህ ከተማ የሚለን የቤታችን ሰዎች ናቸው። ይገርሙኛል። እኔ ይሰማችሁኝ በጣም የሚደንቀኝ መነኩሴ አይደለ አትገባም ወደ ኧረ ብንገባማ ራሳችንን እንጠቅማለን ወገኖቼ። እኔ ገዳም ብገባ ራሴን እንጠቅማለሁ፣ ወጥቼ ባስተምር ግን ብዙ ነፍሳት እጠቅማለሁ ብዬ ነው። ይሰማችሁኝ አይደል? ታይታ ፈልገን አይደለም የወጣነው። የያዝነው ወንጌል ቅዱስ ጳውሎስ እኮ በምናኔ ነው የኖረው፣ ግን በአንድ ባት አይደለም የኖረው። ዓለምን ዞሮ ነው ወንጌል ያገለገለው። እንዲህ የሚተቹ ሰዎች ሲያገለግሉ አናያቸውም። አገልግሉ ተብሎ ቢሰጣቸውም ደግሞ አያገለግሉም። ይገርመኛል። መብረቅ ብልጭ ቢል በስማም የማይሉ ሰዎች ለትችት ደግሞ ጀግኖች ናቸው። እግዚአብሔር ይማረን በእውነት አንደበታችን ይቆጣጠርልን። እና አባ ቴዎድሮስ ለብቻው ይጸልያል። ማናት ግን አባ ቴዎድሮስ? ቅድስት ቴዎድራ። አንድ ቀን ፈተና ገጠማት። ይገርም እኮ ነው። ገዳምም ተመቶ ፈተና አለ እንዴ እንዳትሉኝ። ገዳም ያለው ፈተና ይበልጣል አይበልጥም? በዓለም ካለው ይፈልጣል አይበልጥም? እና ያንን በጣም የምትጸልየው ጸሎት የመጀመሪያው ያንን ጨካኝ ያስነወራትን ሰው እግዚአብሔር ይቅር በለው እያለች ነበር የምትጸልየው። ምን በለው? ምን ያረጋትን ሰው? ያስነወራት የደፈራትን ሰው ይቅር በለው፣ እኔ በልቤ ይቅር ብየዋለሁ፣ እባክህ ኃጢአቱን አትቁጠርበት አለችና ወደ አንድ መነኩሴ ዘንድ ሄዳ አባ ቴዎድሮስ የተባለችው ቴዎድራ እንዲህ አለችው፣